ያከብርዋ ለሰንበት መላእክት በሰማያት ጻድቃን በውስተ ገነት ያከብሯታል ሰንበትን መላእክት በሰማያት ጻድቃን በገነት ርዕሰ አድባራት ወገዳማት አዲስ ዓለም ዳግሚት ጽዮን ማርያም ቤተክርስቲያን ያላትን ታሪክ ስንመለከት ሰንብተን በይደር የያዝነው አንድ ታሪክ ይቀረናል። አዲስ ዓለም ማርያምና ሊቃውንቷ። አዲስ ዓለም የኢትዮጵያ ሁለተኛ ፓትርያርክ የነበሩትን ብፁዕ ቅዱስ አቡነ ቴዎፍሎስን ጨምሮ በርካታ ሊቃውንትንና ጳጳሳትን ለቅድስት ቤተክርስቲያን ያፈራች ታላቅ ስፍራ ናት። ወደዚህም ስንመጣ ይቺ ቤተክርስቲያን አስተምራ ለትልቅ ደረጃ ያደረሰቻቸው አባቶች አሉ። ለምሳሌ ከነዛ መካከል ብፁዕ አቡነ ዮሐንስ አንዱ ናቸው። ብፁዕ አቡነ ዮሐንስ ማለት ሐዲስ ተክሌ የሚባላሉ። ያ ማለት በሐዲሳት ትርጓሜ ትምህርት ምስክርነት ሰጪ የነበሩ በኢትዮጵያ የታወቁ የነበሩ አባት ናቸው። እንግዲህ በኋላ ደግሞ ጵጵስናም ተሹመው በኋላም እንደገና ደግሞ ተመልሰው ጳጳስም ከሆኑ በኋላ የዚህ ቤተክርስቲያን አስተዳዳሪ ሆነው ሲያገለግሉ የነበሩ እሳቸው ደግሞ እዚህ በሚያስተምሩበት ጊዜ ካፈሯቸው ደቀ መዛሙርት መካከል አንዱ ብፁዕ ወቅዱስ አቡነ ቴዎፍሎስ ናቸው። ሁለተኛው የኢትዮጵያ ፓትርያርክ ማለት ነው። ስለ ሁለተኛው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ በዚህ ዝግጅታችን ለቅድስት ቤተክርስቲያን ስላበረከቷቸው ስራዎች ብዙ አንስተናል። ለማስታወስም ያህል በሰሜን አሜሪካና በካሪቢያን ደሴቶች ቅድስት ቤተክርስቲያን ትምህርቷን እንድታስፋፋና ቤተክርስቲያን እንዲመሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያናዊ ልማትና ተራድኦ ኮሚሽን እንዲመሰረት አድርገዋል። የቅድስት ቤተክርስቲያን አብይ አስተዳደር ደንቦች ያካተተውን ቃለ ዓዋዲ የተሰኘ መተዳደሪያ አበርክተዋል። ቅድስት ቤተክርስቲያን የምትገለገልበት የሰበካ ጉባኤ ደንብ የሚተዘጋጀው በቅዱስነታቸው ነው። እነዚህን ጨምሮ በርካታ አበርክቶች ያላቸው አባታችን የርዕሰ አድባራት ወገዳማት አዲስ ዓለም ዳግሚት ጽዮን ማርያም ቤተክርስቲያን ፍሬ ናቸው። አባ መልእክቱ ተብለው ለመምህራቸው እየተላኩ ያገለገሉባት ደብራቸው አዲስ ዓለም ማርያም ናት። ብፁዕ ወቅዱስ አቡነ ቴዎፍሎስ ደግሞ በዛ ጊዜ አባ መልእክቱ ነው የሚባሉት። አባ መልእክቱ የሚባለውን ስም ያገኙት ስሙም ነው የሰጡት እኚህ ናቸው። ብፁዕ አቡነ ዮሐንስ ናቸው የሰጧቸው። የተሰጠበት ምክንያት ከዚህ እስከ አዲስ አበባ ድረስ በሳይክል መልእክት ያስተላልፉ ያደርሱላቸው ስለነበረ አባ መልእክቱ ተብለው በዚያም ስም ተሰጥቷቸዋል ማለት ነው። ርዕሰ አድባራት ወገዳማት አዲስ ዓለም ዳግሚት ጽዮን ማርያም ቤተክርስቲያን ያፈራቻቸው ታላላቅ አባቶች በርካታ ናቸው። ዛሬም እያፈራች ትገኛለች። በተለያዩ ዘርፎች አንቱ የተባሉ ዜጎችን ለሀገር አበርክታለች። በአይነቱ ለየት ያለ ቀለም ይነገርበት ነበር የሚሉን የደብሩ አገልጋይ ዛሬ ግን እነዛ ሁኔታዎች አለመቀጠላቸውን በዘመነ ደርግ ተቋርጦ የነበረው ጉባኤ ቤት ዛሬ ቢጀምርም ብርቱ ትግል እንዳለባቸው አወጉን። እንግዲህ ይሄንን ስናነሳ እነሱ ብቻ አይደለም እዚህ ተማሩ ለአብነት ያህል እንጂ ብፁዕ አቡነ ያዕቆብ በፊት መምህር ዘፈረ የሚባሉ በኋላ ደግሞ ብፁዕ አቡነ ያዕቆብ የሚባሉ ብፁዕ አቡነ ጎርጎሪዮስ ሁለተኛው ማለት ነው።
ታዋቂ የዚህ ማህበረ ቅዱሳንን ሁሉ እንትን ዝዋይን ገዳምን የመሰረቱ ማህበረ ቅዱሳንንም የመሰረቱት ማለት ይቻላል። እንደገና ደግሞ ብፁዕ አቡነ ዲዮስቆሮስ የሚባሉ የወሊሶ በዛት በአጥማቂነታቸውም ደረጃ የሚታወቁ ናቸውና ቅድስና እንትንም ያላቸው እነዚህ ሁሉ እዚህ የተማሩ ናቸው። ጳጳሳት ብቻ ሳይሆንም አንቱ የተባሉ ምሁራንም ተገኝተዋል። ለምሳሌ የትምህርት ሚኒስቴር ስራ አስኪያጅ የነበሩ ወይም ደግሞ የትምህርት ሚኒስቴር ሚኒስትር የነበሩ አለመስላሴ ጎላ የሚባሉ ኒሻኖቻቸውን እዛ ያበረከቱት ማለት ነው። እሳቸውም በዚሁ ቤተክርስቲያን ተምረው ነው ለዚህ ደረጃ የደረሱት። ከዚህ የሚወጡት አገልጋዮችም በጣም የመጠቁ ናቸው። በትምህርታቸውም ብዛታቸውም እንደዚያው ማለት ነው። ከነዚህ መካከል ደግሞ ትልልቅ ሰዎች ወጥተዋል። በጣም ትልልቅ ሰዎች የሚባሉ በቤተክርስቲያን ስርዓት እስከ ፓትርያርክ የደረሱ በሌላ ደግሞ እስከ አንቱ የደረሱ ማለት ነው። የትምህርቱ ምንትኑ ከአንድ አካባቢ የመጡ ናቸው። አገልጋዮቹ በብዛት ሰሜን ሸዋ አካባቢ ላይ ናቸው አብዛኛው ሲታይ። ስለዚህ በወቅቱ የነበረው በዛ አካባቢ የነበረው ድጓውም አለ። የተጉለት ድጓ ነው የሚባለው። የተጉለት ድጓ ነበር እዚህ እንትን የሚደረግ የነበረው። የአንኮበር ወረብ የሚባለው ያው ከዚህ ከድጓውና ከአቋቋሙ የሚወጣ ነው። ጣዕመ ዜማው ግን ለየት ያለ ነው። አሁን ካለው አሁን ለምሳሌ አጫበር የሚባል አለ፣ ጎንደር የሚባል አለ። እንደገና ደግሞ በአቋቋም እንትን ስንመጣ ጎንደርና ቤተ ማርያም የሚባሉ የሚለያዩ አሉ። አጫበር የሚባልም አለ እንደዚሁ። እዚህ ግድም የነበረው ግን ከነሱ ከመጡበት ካህናት አንጻር ከአንኮበር አካባቢ የመጡ ከሰሜን ሸዋ አካባቢ የመጡ ስለነበረ ያ ቀለሙ በዚያው እዚህ ተተክሎ እስካሁን ድረስ አገልግሎት እየተሰጠበት ይገኛል። ድጓው ግን በወቅቱ ያው የነበሩ ስላለቁ ተተኪ ስላልነበረ አሁን በወጥነት በአንድ ሁኔታ ነው የሚሰጠው ማለት ነው። ጉባኤ ቤቱ እንግዲህ ከዛ ጊዜ ጀምሮ ያው ለተወሰነ ጊዜ በዚህ በደርግ ዘመነ መንግስት ውስጥ ተቋርጦ ነበረ። ተቋርጦ ካህናትም ያው መሬቱ ርስቱ ስለተወሰደ እንትኑ እንዳለ ለስደትም የተዳረጉ ስለነበረ ትምህርት ቤቱም ተዘግቶ ነበረ። በኋላ ላይ ደግሞ ኑብረእድ ገብረ ሕይወት የሚባሉ በአንድ ታላቅ አባት በእሳቸው ጥረት እንደገና ጉባኤ ቤቱ እንደነበረ ተመልሶ ከ7 ወደ 8 ጉባኤያት እንደውም የብሉያት፣ የአዲሳት፣ የቅኔ፣ የዝማሬ፣ የአቋቋም፣ የድጓ፣ የንባብ፣ የቅዳሴ የመሳሰሉ ከአንድም 2 መምህራን እየተመደቡ ብዙ ተማሪዎች ሲማሩ ነበረ። እስከ 3000 በላይ ተማሪዎች ከዚህም ተገኝቷል። አሁንም በቅርቡም ማለት ነው። ከነዚህ መካከል እንግዲህ ያው አዲስ አበባን ያጥለቀለቀው አብዛኛው ከዚህ የሄዱት ናቸው ማለት ይቻላል። እና አሁንም ጉባኤ ቤቱ እንደዚሁ አሉ የአገልግሎት ትምህርቱ እየተሰጠ ነው ያለው። ችግሩ ግን ከጊዜ ወደ ጊዜ እየተባባሰ መጥቷል። ቀደም ሲል ተማሪዎች እየለመኑ ነበር የሚማሩት። ኑብረእድ ገብረ ሕይወትም በጊዜም ቢሆን ትንሽ ነበረ ድጎማ የሚደረግላቸው የነበረው። አሁን ደግሞ ሰርተው ለመማርም እንደገና ደግሞ ለምነው ለመማርም አስቸጋሪ ጊዜ ስለሆነ በጣም ቁጥሩ ተመናምኗል። የተማሪ ቁጥሩ ተመናምኗል። ትምህርት ቤቱ ግን በነበረ ሁኔታ ሁሉም ጉባኤያት ትምህርት እየተሰጠባቸው ነው የሚገኙት። Wow.
በጉባኤ ቤቱ ስላለ ሁኔታ ካወጉን በኋላ ወደ ቀረን የሙዚየም ጉብኝት ተመለስን። ጋር የምንመለከታቸው ቅርሶች አሉ፣ ቃጭሎች አሉ። ከታቦቷ ጋራ ከሰሜኑ የመጡ እኗሪ ጀምሮ በየቦታው ተዘዋውሮ የመጡ ናቸው ማለት ነው። ሌላው ደግሞ እዚህ ከመጣች በኋላ በ1933ቱ የፋሺስት ወረራ ወቅት ጊዜ እቴጌ መነን ስለት አድርገው ነበረ። በስለቱ መሰረት ያው ጣሊያን ከሀገራችን ከወጣችና ወደ ሀገራችን ከተመለስን ብለው የተሳሉት ስለተፈጸመላቸው በወርቅ አሰርተው ያመጡት ስዕለ ማርያም እናገኛለን። ይህን ደግሞ ደጃዝማች አደራ የሚባሉ የኢትዮጵያ አርበኛ ናቸው። እሳቸው ይጠቀሙበት የነበረ ከጎሽ ቀንድ የተሰራ የውሃ መያዣ ኮዳ ነው ማለት ነው። ኢትዮጵያውያን እንግዲህ ቀደም ሲል የነበረው ወደ ጥበብ ይሄ አሁን 300 ዘመን በላይ እድሜ ያለው ስትመለከቱት፣ ግን እንዲህ አይነት አሰራር በአሁኑ ሰዓት እንኳን ለመስራት በጣም ግራ ያጋባል። ያንን ይመስላል። እነዚህ እንትናቸው ማለት ደጃዝማች አደራ ማለት እሳቸው አይደለም ቅርሱን የሰጡት የልጅ ልጃቸው ናቸው። የልጅ ልጃቸው ማለት ደግሞ የኒያላ ሞተርስ መስራችና ስራ አስኪያጅ የነበሩ በህይወትም የሉም አርፈዋል። ግን የአያታቸውን ቅርስ ነው ለቤተ ክርስቲያን አምጥተው ያበረከቱት ማለት ነው። ይሄ ደግሞ የሻማ ማብሪያ ነው፣ ከንግስት ዘውዲቱ የተበረከተ ነው። እንደዚሁ ደግሞ ከአጼ ምኒልክ የተበረከተ ጻሕል ነው፣ የብር ጻሕል። ይሄ ደግሞ ከአበባ ጋራ ለንግስት ዘውዲቱ ተበርክቶላቸው እሳቸው ደግሞ ያበረከቱት ነው። እንግዲህ አበባውን ፋሺስት ኢጣሊያ ጥለዋለች ማለት ነው። የንግስት ዘውዲቱ ጌጣጌጦች ናቸው እዚህ ጋር የምናገኛቸው፣ አልቦና ዱከት። እንደገና ደግሞ መሶበ ወርቅ ከንግስት ዘውዲቱ በራሳቸው እጅ ተሰፍቶ የተበረከተ በብር ጥልፍ የተጠለፈ፣ እነዚህም ከሰሜኑ ከታቦቷ ጋራ የመጡ መስቀሎች ናቸው ማለት ነው። ከእብነበረድ የተሰሩ ናቸው። በዚህ ጋር ስንመጣ ደግሞ አንዱ ከንግስት ዘውዲቱ፣ ሶስቱ ግን ከአጼ ምኒልክ የተበረከቱ የብር ጽናዎችን እናገኛለን። ይህም አውድ ይባላል። አውድ ማለት በሌላው አነጋገር አደባባይ ማለት ነው። ግን አውድ የተባለበት ምክንያት ምንድን ነው? የክርስቶስ ቅዱስ ስጋውና ክቡር ደሙ የሚፈተትበት አደባባይ እንደማለት ነው። ያው ከብር የተሰራ ከእንግሊዝ ሀገር የተበረከተ ጻሕል ወይም ትሪ ነው ማለት ነው በዘመናችን አጠራር። በዙሪያው የአራዊት ምስል ነው የተሳሉበት። እነዚህ መስቀሎች ስንመለከታቸው አብዛኞቹ ከነገስታቱ የተበረከቱ ናቸው፣ ከአጼ ምኒልክና ከንግስት ዘውዲቱ። ሌላው ደግሞ እንደዚሁ ከደጃዝማች ገብረስላሴ የተበረከተ የመጾርና የእጅ መስቀሎች ተብለው ይከፈላሉ። የመጾር የምንላቸው ከታች ያሉት ናቸው፣ እንጨት ላይ የሚገቡ ትልልቆቹ። ይችኛዋ ግን በአጼ ኃይለስላሴ ዘመነ መንግስት በተለይም ፋሺስት ኢጣሊያ ሀገራችንን በወረረች ጊዜ የኢትዮጵያ ሊቀ ጳጳስ የነበሩ ግብፃዊ ጳጳስ ናቸው፣ አቡነ ቄርሎስ የሚባሉ ያበረከቱት ባለኳስ ምስል መስቀል ነች ማለት ነው። እነዚህ ግን ከብርና ከወርቅ ጭምር የተሰሩ ናቸው። ወርቅ ቅብ ማለት ነው። ሰንና ብርት ከንግስት ዘውዲቱ የተበረከቱ፣ ጽዋ ከአጼ ምኒልክ የተበረከተ፣ እነዚህ የብር ሲሆኑ ይሄኛው ግን ደግሞ በዚህ በኩል የምንመለከተው ከአጼ ምኒልክ የተበረከተ ከነሐስ የተሰራ ነው። ይሄ ጽላት ማህደር ነው። የጽላት ማህደር ማለት ውስጡ በቀይ ከፋይ ጨርቅ የተለበጠ፣ ውጭው ደግሞ በወርቅ የተለበጠ። ይሄ የምታዩት ወርቅ ነው ከውጭ ያለው ማለት ነው። እንዳውም እዚህ ጋር አለ ምኒልክ ይላል መሀሉ ላይ የሚል አለ። ምኒልክ ለማለት ነው። ዘውድ ቅርጽ አለው። እንግዲህ የጽላት ማህደር ማለት ይህንን ይመስላል ማለት ነው። እነዚህ ደግሞ ጸናጽሎች ናቸው። ከአጼ ምኒልክ የተበረከቱ ጸናጽሎች ናቸው። ለአብነት ያህል የተቀመጡ ከብር የተሰሩ ናቸው። የጌታችን ስነ ስቅለት የሚገኝበትም እንደዚሁ ከአጼ ምኒልክ የተበረከተ ነው። የቀጭኔ ጭራዎች አሉ። እነዚህ ደግሞ ከአጼ ምኒልክ የተበረከቱ ታቦት በሚከብርበት ጊዜ ካህናት ለነፋስ መስጫና ለዝንብ መከላከያ የሚገለገሉባቸው ናቸው። ጉብኝታችንን ስናጠቃልል ስለ ስፍራውና ስለ ነገ ህልውናው ለቤተ ክርስቲያን ልጆች ይህንን መልእክት አስተላለፉ። እኛም አመስግነን ወደ መጣንበት ተመለስን። አገልጋይና ተገልጋይ ካልተገናኘ ቤተ ክርስቲያን ማለት አይቻልም። አገልጋይ ማን ነው? ካህናት ናቸው። ተገልጋይ ምእመናን ናቸው። የሚመሰገነው እግዚአብሔር ነው። ከዛ በተረፈ ትምህርት ቤት ከሌለ ካህናትን ማግኘት አይቻልም። ካህናት ከሌሉ ደግሞ ምእመናን ደግሞ ወደ ቤተ ክርስቲያን አይመጡም፣ የሚያገለግላቸው ስለሌለ ማለት ነው። ምእመናን ወደ ቤተ ክርስቲያን የሚመጡት የሚያገለግሉ ካህናት ስላሉ ነው። የሚያገለግላቸው አካል ስላለ ነው። የሁሉም ርብርብ ያስፈልጋል። የካህናቱም የምእመናንም የሁሉም ርብርብ። ካህናቱ በተገቢው ህዝቡን ማገልገል
መጸለይ ወደ እግዚአብሔር መጸለይ ይጠበቅብናል። ከዛ ባለፈ ደግሞ ምእመናን ደግሞ ትምህርት ቤቶች እንዳይዘጉ የአብነት ትምህርት ቤቶች እንዳይዘጉ መምህራን ከቦታ እንዳይፋለሱ ቤተክርስቲያን እንዳትዘጋ ጥረት ማድረግ ይጠበቅብናልና ሁሉም የየድርሻውን እንዲወጣ በዚህ አጋጣሚ ለማሳሰብ እወዳለሁ። እግዚአብሔር ለዛ ይርዳን ነው የምለው። ይህ ቦታ ታላቅ ቦታ ነው፣ የቃል ኪዳን ቦታ ነው። ቅድም እንደተናገርኩት ከመጀመሪያው እስከ መጨረሻ ድረስ የነገስታት መማፀኛ ጽላት ነች እዚህ ያለችዋ። ተአምረኛ ነች። እውነቴን ነው የምላችሁ፣ ድንቅ ተአምር የምትሰራ ጽላት ነች ያለችው። ለሀገራችንም ደግሞ ብዙ ባለውለታም ነች ያለችው። ምክንያቱም ለምን ካል በትምህርት ደረጃም ብዙ አስተዋጽኦ ለሀገራችን አበርክታለች። ለተዋሕዶ እምነታችን ብቻ አይደለም። ከዛ በተረፈ ደግሞ በብዙ ቦታ ላይ ድንቅ ስራዎችን ሰርታለች። ለምሳሌ በጣሊያን ጊዜም ሀገርን ከመጠበቅ ነገስታትን ከመጠበቅ አንጻር ማለት ነው። ስለዚህ እንደ እምነትም ስንመለከት ትልቅ ድህነት የሚገኝበት ቦታ ነው። ለምሳሌ ጸበል አለ። ጸበሉ ከጥንት ጀምሮ ያለ ነው። ፈዋሽ ጸበል ነው ያለው። አይነ ስውራንን ያበራ፣ አንካሶችን ያዳነ፣ ለምጻሞችን ያነጻ፣ ብዙ ድንቅ ተአምራትን የሰራ ጸበል ነው የሚገኘው በዚህ ቦታ ላይ። እንደገና ደግሞ በሌላ በኩል እንዳልነው በቅርስም ደግሞ ቅርስ ተሸክማ ያለች ቤተክርስቲያን ነች። የሀገር እንደውም የዓለም ቅርስ ማለት ይቻላል፣ ከሀገርም አልፎ ማለት ነው። ከዛ ደግሞ እንደገና ቅድም እንዳልነው እንግዲህ የሊቃውንት መፍለቂያ ቦታ ነች። እንዲህ ያለ ቦታ ደግሞ የቃል ኪዳን ቦታ የሆነ ታሪክ የያዘ የድህነት ቦታ የሆነ ቦታ መጠበቅ አለበትና ይህንን የተረዳና ያየ ሁሉ ይህቺን ቦታ እንደ አይን ብሌኑ እንዲመለከታትና የሚያስፈልጋትን ሁሉ እንዲያደርግላት እንዲንከባከባት እግዚአብሔርም ደግሞ ድህነቱን ከቦታው እንዳያርቅ ጸሎትም እንዲደረግ ጭምር ለምናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን።